ሄሎ ሄሎ፣ የኔ ፍቅር ስማማ፣ ምን እየሰራ ነው? ከሰሎቹን እያስጫንኩ። እኔማ ምግብ እንድታዘልኝ ነበር። እሺ ምን ልዘልልሽ? ቆይ አንዴ። ምንድነው መፈለግ? አንድ ሙሉ ዶሮና ቋንጣ ፍርፍር። ማለት ሁለት ምግብ? አዎ። ምን ነው? ከማጋ ሆነስ ነው? አታውቃትም? ጓደኛዬ ናት። ቶሎ በለሽ። የትኛዋ ጓደኛሽ? አገናኝኝ እስኪ። አታውቃትም አልኩ አይደል እንዴ? ምን ልክ ከሆነ ላካው፣ አጭቅጭቀኝ። ሎኬሽኑን እልክልሃለሁ። እልክልሽ የለ መጣው። እሺ እያያችሁ ብታለለ ለፍቅር ባልችለው በእኔ አቅም በመኖሪ ዶሮ አላችሁ ነበር። ሰው ማመን አልተሳሳትክም። ዶሮውን እጹብ የለችም። ከመላላሽ ነው መሰለኝ። ስሟንም አውቀዋል። በል ዶሮ ላምጣ። ቅንቅና ማን ነው? ዴሊቨሪው መጣ እንዴ? ብዙ ሰቃ እንዴ አብርሽ፣ የጓደኛዬ እኮ። ዝም በይ። ለካ አንቺ ነሽ ዶሮዋ ጥሬ ባየሽበት ሁላ የምትቃርሚ። መቼም አልሞኝም። ይዘናል አይደል? አንቺን ካልያዘ ምንም ይሄጃለሁ። እኔ የምልሽ ለምን ቁርጡን አትነግሩንም? የምኑን? ፍቅረኛ ናችሁ ወይስ አሁንም ጓደኛ ነን ነው የምትሉት? አንተ ማን ነው የምታወራው? ምሩ ናት። ሚስት አታሳጭው። ወይ ወስናችሁ ተለያዩ ወይ አብራችሁ ሁኑ። ቆይ መቼ ነው እንደምትወደኝ የምትነግረኝ? ሁሌ አይደለ እንዴ የምነግርሽ? የምሬን ነው። ወይ ወስን ያን ታርገኝ ወይ ተወኝ። ዛሬ ምን እንሻል? ቆይ ተነጋግረን ወስነን አይደል እንዴ? እኮ ታዲያ እንደምንዋደድ ሰው ቢያውቅ ምንድነው ችግሩ? እርግጠኛ ያልሆንበትን ነገር እንዴት አደባባይ እናወጣለን? ምንድነው እርግጠኛ ያላረገ? ብዙ ነገር። ጓደኝነታችን እንጂ ፍቅራችን ፈተና መቋቋም የሚችል አይመስለኝም። በዛ ላይ ምን ያስቸኩላል? ሰው እኮ ቢያቅ ለማበላሸት ነው እንጂ ለማቅናት አይደለም ይጨቀጭቀን። እሺ እስከ መቼ በዚህ ሁኔታ? ፍቅራችንን መደበቅ እስኪያቅተን ድረስ። እሺ በልብስ ቀይረሽ ነይና እኔም ጫማ ልቀይርና እንሄዳለን። ኧረ በእናትሽ አሰቃይሽኝ። ዛሬ ደግሞ ምን ነው ቆየ። በዚህ ልጅ ምክንያት አጥር ላይ መንጠላጠል አይሰለችሽም? ደግሞ እኔ ምን ቤት ነኝ ጸጉር የምታበላሽኝ? ዝም በይ እስኪ። ሰናይ ወጥቶ ይሆን እንዴ? ወይኔ ጉዴ! አየኝ መሰለኝ። እሰይ ውርደታ። በእናትሽ ሂጂና አናግሪኝ። ምን ደፋር በይ። እንደጀመርሽ እዛው ጨርሽ። እኔን አታስገቢ። እናት ነውር አይደል እንዴ? ምኑ? እኔን ለማየት እኮ ግንብ ላይ መንጠልጠል አይጠበቅብሽ። ምንድነው የምታወራው? ያማል እንዴ? ተሳሳትኩ። እኔን እያየች አልነበር እንዴ? ካወቅ አይቀርማ ልገላገል። እኔም ባንተ ምክንያት ተሰቃየሁ እኮ። ምን አንቺ? እሺ ሻይ ቡና አንልም? ከቤተ ክርስቲያን መልስ ከሆነ እሺ። መጣች። እሷ ነች? አዎ በቃ እንዳልኩ። ስሚ አንቺ። እንዴ ምንድነው? ስትጠሪ አሰሚም እንዴ? አልሰማሁክም ነበር። ደግሞ እኮ ንቀቷ። ከዚህ በኋላ ከሄኖ ጋር ባይሽ ማለት ምትባየውን አሰሚም እንዴ? ጭራሽ እንዲብራራልሽ ተፈልጊያለሽ? አንቺ ከኛም እንደምትፈልጊው ለምን ከየታች አትወጪም? እሱን ራሱ ቢናገር አይሻልም? አሁን እቺ ከዚህ ቲኑዬ የኔ ፍቅር እንዴ ዛሬ ሰላምታም የለም? ሰላም ሲኖር እኮ ነው። ምን ሆንሽ? የምትፈታ ከሆነ ከስሽት ጋር ያለን ችግር ፍታ። በማንም ጎረምሳ ምን? አሁንም ድጋሚ? ቆይ አንቺ ምንድነው ችግርሽ? እንደምትመጣ እርግጠኛ ነበር። ከኔ ምንድነው ፈልጊው? ያ ሁሉ ለቅሶና እንባ በመሄድሽ አዝኛለሁ ስትለኝ የነበረው ውሸት ነበር ማለት ነው? ሰው እንዳልሆን ገለሽን ቀብረሽን ከሄድሽ በኋላ ዛሬ ምን ተገኘ? ሄኒ ማንም ሴት እንደኔ እንደማይጨነቅለት አውቃለሁ። እውነትሽን ነው። በእኔ ሐሳብን እንደማትቀይር አውቃለሁ። በዚህ ተራማጅ ዓለም ቋሚ ሐሳብ የለ። አንተን ከሌላ ሴት ጋር ሳይ ደስ አይለኝም፣ እቀናለሁ። ቅናት ኃጢአት ነው ይልዳል። እግዚአብሔር ሲወድሽ ደግሞ ሰው ይሰጥሻል። አሁን ምን ተይ የራሴ ኑሮ ነው። እስካገኘሽ ቸኩዬ ነበር የኔ ፍቅር። እንዴ አንተ ምን ሆነክ ነው? ጣልከኝ እኮ። ማን ነው? ይሄ ከሳሎን ዕቃ እንዳንድ ቁጠረው። ምን ማለት? አይዞ አትደንገጥ፣ ባለቤቴ ነው። ባሌ ሞቷል ብለሽኛል ነበር እንዴ? እና እሱ ባለበት ነው ይዘሽኝ መጣሽ? ይተነፍሳል እንጂ ለኔ ከሞተ ቆይቷል። አልገባኝም። ቆይ ምን ሆኖ ነው? ከ2 ዓመት በፊት አደጋ ደርሶበት ሙሉ ፓራላይዝ ሆኗል። አይናገር፣ አይጋገር፣ ሚስኪን። እና ከሱ ጋር መኖር ከሰለችሽ ለምን አፈችው? ፍቺ የሚባል ነገር የለም። ቤተሰቦቹም ፍቺ ብለው ነበር። ቤተሰቦቹ ካሉ ለምን ታስቀያለሽ ታዲያ? አይ ቤተሰብ ይሄ ሁሉ ጊዜ ሲታመም አንዴ እንኳን መጥቶ አልጠየቁት። ታዲያ ለምን ደፋሽ ፈልጉ? ከሱ ይልቅ ከፍቺው የሚገኘው ንብረት ፈልገው። ምን
አሁን ያለበት ስቃይ በቃ። ታዲያ አንቺ ስለምን ትጨመሪበታለሽ? የከፈለውን ነው እየኖረ ያለው። ምንድን ነው የከፈለው? ጓደኛዬን በላይ ላይ ወሽምበት እኔ እያለሁ ሴቶች ይዞ የተመላለሰበት ጠጥቶ መጥቶ መሃነሽ እያለ ሲደበድበኝ የነበረበት ብሪዛል ናይ ፀሐይ ከሰው ተደብቀ ለአምጪው እንዲከፈል ህግ ያስገድዳል። ወዴት ነው? ላልኖርኩበት በደል ዕዳ ከፋይ መሆን አልፈልግም። ለኔ ነበር እንጂ ናይ ፀሐይ አድማስ መጋረጃ ፀሐይ እኔ ቀኑ ሙሉ ለፍቼ እመጣለሁ። አባትና ልጅ እዚህ ትንደላቀቃላችሁ። ምን እያልሽ ነው? ለነገሩ ምን ታደርግ፣ ሰነፍና ጥገኝነት የሚወድ አባት ነው ያሳደገክ። አንቺ ተው ልጄ፣ እውነቱ ሲነገራችሁ አትወድም። እኔ ሰልችቶኛል ሁለታችሁን ቁጭ አድርጎ መቀለብ። አባዬ ይቅርታ፣ በጣም አትጨነቅ ልጄ። ሄሎ ሀና፣ ይቅርታ ስራ ስለቀዘቀዘብን ሰራተኞች መቀነስ ስላለብን ከነገ ጀምሮ ከስራ መሰናበትሽን እናሳውቃለን። እንዴ ሄሎ ልጄ ምን ሆነሽ ነው? የት ልትሄድ ነው? ለትንሽ ጊዜ ማረፍ ፈልጋለሁ። እናት ግቡ ልሸኛቸዋ። በዛች መንገድ ላይ ስቆም እንድንገፋለን። ሰው ደፋሩ ነው አልባክሽ። ፀሐይ ከሚመታችሁ አይሻልም? አይሻልም። እኔ የምልህ እዚህ አካባቢ ሆስፒታል አለ እንዴ? አዎ እዚህ ጋር አለ። ምን ነው? በቃ ቶሎ ሄዳ መርፌ ተወጋሽ፣ ቲታኑስ እንዳትሆንብህ። ይሄ ልጅ አንተ ምን ፈልገህ የምትከተለን? ያኔ ወንድ በመከተልኩ የሚፈልጉት ነገር አይገኝም። እናንተ እኮ ናችሁ የመጣችሁ። ያንተ አይነት ፋራ ደግሞ አጋጥሞኝ አያውቅም። ምንድነው የምታወሩት? ስራ ፈት ለልጁ ደውለት። ምን ጋር ነው በእናትሽ? ለካፊ ሄሎ አለቃ ደርሰናል። ምን ጋር ነህ? የቱ ጋር? ነይ እኔ ጋር ነው የደወልሽው? ወይኔ ጉዴ። ሲጀመር ልሸኛችሁ ያልኳችሁን ባለፈው ሲቪ ስታስገቡ ስላየኋችሁ። በጣም ይቅርታ። አፌ ነው እንጂ እኮ ልቤ ንጹህ ነው። እሱንስ ተይው። ውስጥሽ ያልነበረውን ከየት አምጥተሽ ታወሪዋለሽ? ለሌላ ጊዜ አፋችሁና ልባችሁን አስማሙሺ። ከአፍ ሲያመልጥ ከቂጥ ሲመለጥ አይታወቅም አይደል የሚባለው? በጣም ይቅርታ እባክህ፣ ስራው በጣም ያስፈልገኛል። እሱ እንደ አቅምሽ ይወሰናል። ለማንኛውም አርፍዳችኋል። እኔ ዛሬ ቸኩላለሁ። ከጉዞ ስንመለስ እናወራለን። ቆይ በሩን ልክፈት። ቆይ ምሩ፣ እኔ ከፍታለሁ። ደህና ነክ? በጣም ደህና ነኝ። ወይ ምን እያደረግክ ነበር? ምንም ጋደም ብዬ። ብቻህን? አዎ። ለምን ምሳ አልጋብዝህም? መቼ? አሁን አሁን? አዎ። ካልቻልክ ግን ይቅር። ኧረ እችላለሁ። መጣሁ። በር ላይ ጠብቂኝ። ልብስ ስጪ። ምን ሆነ ነው? ማናት? ጎረቤቴ። አዲስ ጎረቤት? አዎ። ምን ፈልጋ ነው? ምሳ ልትጋብዘኝ? ምን? አዎ። ልንሄድ የነበረውስ? ለጹብ ደውይላትና ከሷ ጋር ሂጂ። ጥሩ። እሷ የምትበጅ መስሏል። አትነጫነጪ። 5ኛ የዐቢይ ጾም ሳምንት ደብረ ዘይት በማለት ይጠራል። ጌታችን ዳግም